ሞልቃቃ ከየት ነው የመጣችብን? አራስ ወጡልን። በጣም ብዙ ጥያቄዎችና ብዙ ነገሮችን እያላችሁ ነው ማለት ነው ውዶቼ። ዶክተሩም ደግሞ ለአዴ እየተከራከረና ዴቭና አዴ እንዲጋቡ ከሚፈልጉ ሰዎች አንዱ ሰው ሆኗል ማለት ነው። ፍቅርም ደግሞ ጄሪ ዴቭን ልታገባ እንደመጣች ስታውቅ በጣም ነው የተናደደችው። ይህን ነገር ደግሞ ድብልቅልቁን የምታወጣው ገና ፍቅር ናት ማለት ነው። ምክንያቱም አዴና ዴቭ እንዳይጋቡ የፈለገችው እሷ ዴቭን ስለምታፈቅረው እንጂ ለሌላ ሰው አሳልፋ ልትሰጠው አይደለም። ስለዚህ ፍቅር ገና ሌላ ችግር ትፈጥራለች ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው የኔ ውዶች የኔ ወርቆች፣ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ። ፈጣሪ ይመስገን። ጾም እንዴት ነው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም በጣም ሰላም ነው። እናንተም ጋር ሰላም እንደሆነ ሁሉም ነገር እንዳሰባችሁት እየሄደ እንደው አሪፍ እንደሆነ ተስፋ አደርጋለሁ የኔ ውዶች እና ሀባይቦቼ። እንግዲህ ያው ረመዳንንም ልንጨርስ ነው። አንድ ሳምንት ብቻ ቀርቶናል፣ ወይንም ደግሞ ከዛሬው ጋር አንድ ሳምንት፣ ያው ከዛሬ በኋላ ደግሞ 7 ቀን ቀርቶናል። ኢንሻአላህ በሰላም ስሞ ከሚጨርሱት ያድርገን። ረመዳንም እያለቀልን ነው። ምክንያቱም በተለይ ደግሞ ሰው ቤት ያለ ልጆች ስራ ስለሚበዛብን በቃ ማለቁን ብንከፋበትም ረመዳን ሲመጣ በረከት ኸይር ሁሉ ነገሮችን ይዞ ነው የሚመጣውና የተከበረ ወር የቁርአን ወር ነው እና ብቻ ግን ያው አላህ የውስጣችንን ያውቃል። ስራው ብዛቱ ሁሉ ነገር ስለሚከብደን በቃ ሲያልቅ ደስ ይለናል እና ኢንሻአላህ ደግሞ በቤታችን ተቀምጠን በክብር ረመዳንን የምናስተናግደው አላህ ያደርገን እላችኋለሁ ውዶቼ። አብሽሩልኝ ጨርሰናል። ኢንሻአላህ በሰላም ከሚጨርሱት ያደርገን እና ውዶቼ እንግዲህ ዶክተሩም ለአዴይ እየተከራከረላት ነው። ጄሪንም ምን ትሰሪያለሽ? ከህይወታቸው ውጪ አዴይ በጭራሽ እንዳንቺ አይነት ሴት ጋር የምትከራከር የምትጨቃጨቅ ሴት አይደለችም። ዴቭም ላንቺ አይገባሽም። አንቺ ከመጣሽ በኋላ ነው ዴቭና አዴይ በመሀላቸው ችግር የተፈጠረው እያለ ነበረ። ልጅቷ ራሱ በነገራችን ላይ የሆነ ፈጣሪ ይቅር ይበለኝ እንዴት እንደምታስጠላኝ። በቃ ጄሪ የምትባለው ልጅ ባላያት እዚህ ድራማ ውስጥ ማለት ነው። ወይንም አስወጡልን ወይንም ስነ ስርዓት አስይዙልን። በቃ እንዴ ምን ነው ሸዋ እና ውድ ቤተሰቦቼ እውነት ለመናገር እናንተም እንደኔ እያሰባችሁ እንደሆነ ነው ኮሜንት ላይ የተረዳሁት። ጄሪን አስወጡልን። ምን ነው ሸዋ እዚህ ጋር የቤዛና የፍቅር ነገር ሲገርመን ቤዛን ከድራማ አውጡልን እያልን ስንጨቃጨቅ ጭራሽ ደግሞ ከቤዛ የባሰችው ሰይጣን መታለች። ጄሪን አንፈልጋት የሚችን ጀርጅር የሆነች ልጅ ማለት ነው። ወደዛው ውሰዱልን፣ አንፈልግም። እና በነገራችን ላይ ደግሞ ይቺ ልጅ ዳይመንድ ሳታፈቅረው አትቀርም ማለት ነው። ዳይመንድ ሩታ ነው የሚያፈቅረው፣ ሩታ ዶክተሩ ነው የምታፈቅረው። በቃ ሁሉም በተቃራኒ መንገድ እየሄደ ነው ያለው ማለት ነው። አፍቃሪና ተፈቃሪ እየተገናኙ አይደለም ማለት ነው። አፍቃሪው በቃ ግልብጥብጣቸው ወጥቷል ማለት ነው እውነት ለመናገርና ብቻ ግን ዶክተሩም አዴን ማፍቀር ትቶ ለአዴ እየሆነ ነው አሁን ላይ። ለአዴ ህይወቷ እንዳይበላሽ የምትፈልገው ሰው እንድታገባ የምትፈልገው ሰው ጋር እንድትኖር ለማድረግ እየሞከረ ነው። የቤዛን የዴቭንም እናት አላወቅሻትም እንደ የዴቭ እኮ ጮኛ ናት ብሏት ነበርና የኔ ልጅ ሰራተኛ ያገባም ነበር ያለችው። ጭምልቅልቅ ምን ትጨማለቃለች ማለት ነው። እና አጥበን እንዳናሰጣሽ፣ ስለዚህ አርፈሽ ብትቀመጭ ነው የሚሻልሽ ማሚዬ ማለት ነው። ማሚዬ እኛ ከጠላንሽ እድሜሽን ነው የምታሳጥሪው እዛ ቤት የመኖርሽም ማለት ነው። በቃ አይንን እንግዲህ የታወቀ ነገር ነውና ብቻ ከባድ ነው ውዶቼ። እውነት አሁን ላይ በመሀል በጣም ያሳዘነኝ ዴቭ ነው። ምክንያቱም ዴቭ አዴይም ታሳዝነኛለች። ምክንያቱም አዴይ ዴቭ ይሄን ነገር ፈልጎ እያደረገ እንደሆነ ነው የምታስበው። ስላልተረዳችሁ ደግሞ ትንሽ አናደኛለች። ምክንያቱም ልትረዳው ይገባል። ለምንድን ዴቭ ይሄን ነገር እንደማያደርግ ዴቭ የሱ ምርጫ አዴይ እንደሆነች ስለምታውቅ በቃ እናቲቱን በመሀል እንዳያስገቡ ምንም ነገር ቢፈጠር ላለመለያየት ቃል ተግባብተዋል። ዴቭ ደግሞ በእናቱ ነገር ውስጥ ነው ተጠምዶ ያለው ማለት ነው። እናቲቱ በምትዘረጋለት ወጥመድ ውስጥ እየገባ ተቸገረ ማለት ነው። እና ይቺ ልጅ ማላይበት ቦታ ወዴት ሊሄድ ብሎ ነው ያለው። ጄሪን በጣም ነው የሚጠላት፣ አዴን ግን በጣም ነው የሚያፈቅራት። ስለዚህ ከአዴና ከዴቭ ውጪ ማንም ሰው እንትን ሊል አይገባም።